ጊዜ የሚፈጠሩት በመሃል የሚፈጠረው ሁለቱ ቀጥ የነክ በመስመሮች በመባል ይጠራሉ። ይህ ማለት ደግሞ በሂሳባዊ አገላለጽ ስንገልጸው ሀለ ቀጥታ መስመር ሀለ ቀጥ የነክ ነው ከቀ ሸ በማለት ልንገልጸው እንችላለን። ቀጥ የነክ መስመሮችን ለመንደፍ የሚያስፈልገን በዋናነት ኮምፓስ ነው። ቀጥ የነክ መስመሮችን በምንነድፍበት ወቅት በሁለት አይነት መልኩ ቀጥ የነክ መስመሮችን እንዴት መንደፍ እንዳለብን አይተናል። የመጀመሪያው በተሰጠው አንድ ቀጥታ መስመር ላይ ባለ ነጥብ መስመሩ ላይ በሚገኝ አንድ ነጥብ አንደኛው ደረጃ በቀጥታ መስመሩ ላይ ባለ አንድ ነጥብ አማካይነት ይሄ የተሰጠ ቀጥታ መስመር ነው። በዚህ ላይ በተሰጠ ይሄ ቀጥታ መስመር ሀለ ብንለው በዚህ ላይ በተሰጠ የሚባል አንድ ነጥብ ቢኖረን በዚህ ላይ የሚያልፍ ቀጥ የነክ መስመር ለመስራት ከዚህ ከነጥብ መላይ በመነሳት በኮምፓሳችን የተሰጠውን ቀጥታ መስመር ሁለት ቦታ የሚቆርጥ ቅስት እንሰራለን። ሁለት ቦታ ከዚህ ደግሞ በዚህ አማካኝነት የኮምፓሳችንን ጫፍ እዚህ ሀና ለላይ በማድረግ ሌላ ቅስት በመስራት ከለላይም ሌላ ቅስት በመስራት ሁለቱን የመጀመሪያው በመስመሩ ላይ ያለውን ነጥብና የተገናኙበትን ቅስቶቹ የቆረጡትን ነጥብ ሁለቱን በማገናኘት ቀጥ የነክ መስመር እንሰራለን። ይሄኛው በመስመሩ ላይ ባለ አንድ ነጥብ አማካኝነት የሚሰራ የመስመር አይነት ነው። ይሄ የሁለቱ ዝምድና ቀጥ የነክ መስመሮች በመባል ይጠራል። ሁለተኛው ደግሞ ከመስመሩ ውጪ በሆነ አንድ ነጥብ አማካኝነት የሚሰራ መስመር ነው። ይህ ማለት ደግሞ ከመስመሩ ውጪ በሚሰራ አንድ ነጥብ አማካኝነት አንድ ቀጥታ መስመር አለን። ይሄ ቀጥታ መስመር ጠን በለው ከመስመሩ ውጪ ማንኛውም ወይንም ከላይ ወይም ከታች አንድ ነጥብ የሚባል እናድርገን እነኚህን ከዚህ ላይ በመነሳት ከነጥብ መላይ በመነሳት መስመሩን ሁለት ቦታ የሚቆርጥ ቅስት እንሰራለን። እነኚህን ሁለቱም ቦታዎች ወይንም የተሰጠንን ቀጥታ መስመር የሚቆርጡ ሁለቱም ቦታዎች ሀና ለብለን በመሰየም ከዚህ ከተሰየሙ ነጥብ ላይ ወደታች ከቅስቱ ከመስመሩ አጋማሽ ከፍ አድርገን ቅስቱን በመክፈት ከመስመሩ አጋማሽ ከፍ አድርገን ወደታች ቅስቱን እንሰራለን። ከለላይም በመነሳት ይሄኛውን መጀመሪያ የሰራነውን ቅስት የሚቆርጥ እንሰራለን። ስለዚህ ሁለቱን ከላይ የተገናኙበትን ቦታ እንሰራለን። ሁለቱ ቀጥ የነክ መስመሮች ሰራን። ለተሰጠው ከቀጥታ መስመር ጠውጪ ባለ አንድ መስመር ቀጥ የነክ መስመር ሰራን። ስለዚህ ቀጥ የነክ መስመር በሁለት ነጥቦች አማካኝነት አንደኛው በመስመሩ ላይ ባለ ነጥብ አማካኝነት ይመሰረታል። ሁለተኛው ደግሞ ከመስመሩ ውጪ ባለ ነጥብ አማካኝነት ይመሰረታል። ስለዚህ ሁለቱ መስመሮች ዝምድና ቀጥ የነክ መስመሮች በመባል ይጠራል። ይህም አንዱ መስመር በሌላው መስመር በማዕዘናዊ ማንግል በመስራት መጋጠሚያው ላይ ይህን በመፍጠር ይፈጥሩልናል ማለት ነው። ወደ ዛሬው ርዕሳችን በቀጥታ እንገባለን። የዛሬው ርዕሳችን ደግሞ አንግሎችና ልኬታቸው የሚል ነው። አንግሎች በባለፈው ከታች በተማርነው በአራተኛ ክፍል የሂሳብ ትምህርታችን አንግሎች ማለት ምን ማለት እንደሆነ ታስታውሳላችሁ። አንግሎች ማለት አንግል ማለት ሁለት ጨረሮች ወይም ውስን መስመሮች አንድ የጋራ መነሻ ነጥብ ሲኖራቸው የሚፈጠር ምስል ነው። የጂኦሜትሪ ምስል ነው። አንግል ማለት ሁለት ጨረሮች ወይንም ውስን ቀጥታ መስመሮችን አንድ የጋራ መነሻ ነጥብ ሲኖራቸው በመካከላቸው በሁለቱ
ጨረሮች ወይም ውስን መስመሮች አማካኝነትና በአንድ በጋራ መነሻ ነጥብ ላይ የሚመሰረት የጂኦሜትሪ ምስል አንግል በመባል ይጠራል ማለት ነው። ሁለቱ ጨረሮች ወይም ውስን መስመሮች የሚገናኙበት ነጥብ መለያያ ወይንም ነቁጥ በመባል ይጠራል። ቅድም አንግሎች በጎኖቻቸውና በነቁጥ ወይንም መለያ እንደሚመሰረቱ አይተናል። ይህ ማለት ደግሞ አንድ አንግል ሲመሰረት የሚያስፈልጉ ዋና ዋና ነገሮች ሁለት ጎኖች እነኚህ ጎኖች አንግልን ሊመሰረቱልን የሚችሉ ጎኖች ጨረሮች ሊሆኑ ይችላሉ ወይንም ውስን ቀጥታ መስመር ሊሆኑ ይችላሉ። ለምሳሌ ጨረር ሀለ እና ጨረር ሀመ አንግሉን ሊመሰረቱልን የሚችሉ የአንግሉ ጎኖች በመባል ይጠራሉ። የአንግሉ ጎኖች ሲባሉ ነጥብ መ ነጥብ ሀ ነቁጥ ወይንም መለያ በመባል ይጠራል። ይህ ማለት ደግሞ በግልጽ የሚያስረዳው አንድ አንግል ሲመሰረት ሁለት ጎኖችና አንድ መለያ ወይንም ነቁጥ ያስፈልጋል ማለት ነው። አንግሎች በጎናቸው ርዝመት መለካት ይቻላል። በተጨማሪም አንግሎችን በነቁጣቸው ወይም በመለያ በቁጥር በተጨማሪ ደግሞ በግሪክ ሌተር በመወከል መሰየም ይቻላል። ይህንን በሂሳባዊ አገላለጽ እንመለከታለን። የአንግል አሰያየም ለምሳሌ አንግል ሀ ለ መ የሚባል አንግል ቢኖረን በመካከላቸው በሁለቱ ጎኖች መካከል የምትገኘውን አንግል ይሄንን አንድ ብለው አንግሎች በተለያየ መልኩ ይሰየማሉ ብለናል። ለምሳሌ በመለያቸው አማካኝነት አንግል ሲመሰረት ስፍር አንግል ወይንም ልኬት አንግል በማለት ስፍር ማለት ነው። ስፍር አንግል ለብለን እናስቀምጣለን። ወይም ስፍር አንግል ለካናቷ ላይ ለን ማስቀመጥ ይቻላል። ይሄ በመለያቸው አማካኝነት አንግልን ስንመሰረት ነው ስንሰይም። ሌላው ደግሞ በሶስቱ ፊደላት አድርገን ስፍር አንግል ሀ ለመ እችን አንግል ነው በሁለቱ በለሃና በለመ መካከል የምትገኘው የጂኦሜትሪ ምስል ነች አንግል ብለናል። ስለዚህ እችን ለመግለጽ ነጥብ ላይ መለያዋ ላይ ያለችዋን ነው ለመግለጽ። ስለዚህ ስፍር አንግል ሀ ለመ አንግል በዚህ መግለጽ ይቻላል። ወይንም ስፍር አንግል መለሃ ብለን ማስቀመጥ ይቻላል። በሁለቱም አይነት ስንገልጸው የወከልነው ወይንም እየሰየምን ያለነው አንግል ነው። ምክንያቱም ሁለቱ ጎኖች የአንግሉ ጎኖች መለያ ቦታዋ መለያ ወይም ነቁጧ ለስለሆነች ማለት ነው። በተጨማሪ አንግልን በቁጥር ልንገልጽ እንችላለን። ለምሳሌ እዚህ ይሄ አንግል ነጥብ ላይ ያለችው አንግል አንድ ነው። ስፍር አንግል አንድ ተብሎ ይገለጻል። ወይም ስፍር አንግል አንድ አድርገን ከአናቱ ላይ አንድ እናስቀምጣለን ማለት ነው። በተጨማሪ አንግሎችን በግሪክ ሌተሮች ማስቀመጥ ይቻላል። ለምሳሌ ይሄ አልፋ የምንለው በእንደዚህ አይነት፣ ቤታ በእንደዚህ አድርገን፣ ቴታ ይሄን እናስቀምጣለን። ጋማ ይሄንን፣ ዴልታ ይሄንን ደግሞ ኤፕሲሎን ብለን እነኚህ በግሪክ ሌተሮችም አንግልን ማስቀመጥ እንችላለን ማለት ነው። አንግል በጎኖቹ ርዝመት ይለካል ብለናል። አንግልን
የምንለካበት ሂሳባዊ የንድፍ መሳሪያ ፕሮትራክተር በመባል ይጠራል። ፕሮትራክተር የክብ ግማሽ ቅርጽ ያለው ፕሮትራክተር የአንግል ልኬትን ለመለካት የምንችልበት መሳሪያ ነው። የአንግል ልኬትን ወይንም መጠንን ለመለካት የምንችልበት መሳሪያ ፕሮትራክተር። ለመንደፍ የምንጠቀማቸው እነ ኮምፓስ እነ ሴት ስኩዌር አለ። ፕሮትራክተር ግን ዲግሪን በመጠቀም ምድቡ ዲግሪ ይባላል። በመጠቀም ካናቷ ላይ እዚህ ጋር ለምሳሌ ይሄን አንግል ስንወክል 40 ዲግሪ ከሆነ 40 ብለን እዚህ ዲግሪ በመጠቀም ፕሮትራክተር የክብ ግማሽ ነው። የክብ ግማሽ ነው። ከ0 እስከ 180 ዲግሪ ያሉትን አንግሎችን ሊለካልን ይችላል። ስለዚህ ሲጀምር ከዚህ ከመጀመሪያው መስመር ላይ በመነሳት መለያ ያለው እዚህ መሃል ላይ 180 ዲግሪ እዚህ 0 ዲግሪ ላይ ነው። በመነሳት እዚህ እስከ 180 ዲግሪ ይለካልናል ማለት ነው። ይሄ በመሃል ላይ ደግሞ 90 ዲግሪ ያለው ማለት ነው። ይህ መሳሪያ አንግልን ለመለካት የሚጠቅመን ፕሮትራክተር በመባል ይጠራል። ሌላው በተጨማሪ በዚህ ርዕስ የምናየው ምንድነው? አንግሎችና ልኬታቸው ነው። አንግሎችና ልኬታቸው አንግሎች በመጠናቸው ወይም በልኬታቸው ሹል አንግል አንደኛው ሹል አንግል እንመለከታለን ማለት ነው። ሹል አንግል እንመለከታለን። ሹል አንግል ማለት ልኬቱ ከ0 እስከ 90 የሆነ ማለት ነው። የአንግል አይነት ነው። ልኬቱ ከ0 ዲግሪ እስከ 90 ዲግሪ የሆነ አንግል ነው። ከ0 ዲግሪ እስከ 90 ዲግሪ በመካከል የሚገኙ አንግሎች በሙሉ ሹል አንግል በመባል ይጠራል። ለምሳሌ እጃችንን በመጠቀም እጃችንን በደንብ ስናጥፍ የሁለቱ ክንዶችን ብንጠቀም ይሄ ሁለቱ እንደ አንግል ጎኖች ናቸው። ይሄ ደግሞ መለያ ነው። በመካከል የሚፈጠረው ይሄ አንግል ሹል አንግል ነው። ስለዚህ ሹል አንግልን እንደዚህ አድርገን ልንገልጽ እንችላለን። ይሄ ቴታ ብለው ቴታ ምንጊዜም በ90 ዲግሪ እና በ0 ዲግሪ መካከል ይገኛል ምንጊዜም። ይሄም ሹል አንግል ልኬት ያላቸው ናቸው። ለምሳሌ 42 ዲግሪ፣ 3 ዲግሪ፣ 84.5 ዲግሪ፣ 79 ዲግሪ እነኚህ የሹል አንግል ልኬት ያላቸው አንግል ናቸው። ሁሉም አንግል እነኚህና ሌሎችም በ0 እና በ90 ዲግሪ መካከል የሚገኙ አንግሎች የሹል አንግል ልኬት ናቸው ማለት ነው። በጣም ጥሩ ተማሪዎች ከኔ ጋር እንደሆናችሁ ተስፋ አደርጋለሁ። አሁን ደግሞ በመቀጠል ማዕዘናዊ አንግል ልኬት እናያለን ማለት ነው። ሁለተኛው አንግሎችን በልኬት ከከፈልናቸው ውስጥ ማዕዘናዊ አንግል ነው። ማዕዘናዊ አንግል የምንለው የአንግል ልኬቱ 90 ዲግሪ የሆነ አንግል ነው። አንግል ነው ልኬቱ። ሌላ በየትኛውም አንግል መካከል አይገኝም። ራሱ ወጥ የሆነ በ90 ዲግሪ የሆነ ይህም አንዱ ለሌላው ቋሚ ወይንም ቀጥ የነክ የሆኑ መስመሮች መካከል የሚፈጠር አንግል ነው። ለምሳሌ እዚህ ሀ እዚህ ለ እዚህ መ የሚባል ሀለ እና ለመ ሀለ ጨረር ሀለ ከለመጋ ከጨረር ለመጋ ቀጥ የነክ መስመሮች ከሆኑ እነኚህ ቀጥ የነክ መስመሮች ጨረሮች ከሆኑ እነኚህ መስመሮች ቀጥ የነክ ነው ማለት በመካከላቸው የሚፈጥሩት አንግል 90 ዲግሪ ነው። በተጨማሪ ደግሞ ይሄንን በምልክት ስናስቀምጥ ይሄ ቀጥ የነክ በዚህ አይነት መልኩ ነው። ማዕዘናዊ አንግልን የምናገኝባቸው የጂኦሜትሪ ምስሎች እነማን ናቸው ነው ዋናው ይሄን ሐሳብ ሊያብራራልን የሚችለው። ማዕዘናዊ አንግልን ለምሳሌ የካሬ እና
የሬክታንግል መጋጠሚያ መጋጠሚያዎች ማዕዘናዊ አንግል ይመሰርታሉ። ማዕዘናዊ አንግል ይመሰርታሉ። የካሬና የሬክታንግል መጋጠሚያዊ ስንል ካሬና ሬክታንግል እንደምናውቃቸው ካሬ አራቱን ጎኖቹ እኩል የሆኑ ተቃራኒ ጎኖቹ ደግሞ ትይዩ በተጨማሪም እኩል የሆኑ ነው። ሬክታንግልም ተቃራኒ ጎኖቹ እኩል በተጨማሪ ውስጡ አንግሎቹ ሁሉም 90 ዲግሪ የሚወክሉ ናቸው። ያ ማለት ካሬን ስንመለከት አራቱን ጎኖቹ እኩል ናቸው፣ ውስጡ አንግሎቹ 90 ነው። ይሄ ማለት ማዕዘናዊ አንግልን ያሳየናል። ሬክታንግልም መጋጠሚያ ያለው አንዱ ጎን ከሌላው ጎን ጋር ሬክታንግልም ከተቃራኒ ጎኖቹ እኩል መሆን ትይዩ መሆን ባሻገር ከተቃራኒ ጎኖቹ ትይዩና እኩል መሆን ባሻገር ውስጥ አንግሎቹ ሁለቱም ላይ ያሉት ካሬም ሬክታንግል ላይም መጋጠሚያ የምንለው ሁለቱ መስመሮች የሚጋጡበት ቦታ ማዕዘን የምንለው እሱ ቦታ ላይ ማዕዘናዊ አንግል ወይንም 90 ዲግሪ ይመሰርታሉ ማለት ነው። በተጨማሪ በሶስተኛ መልኩ የምናየው በሶስተኛ ማዕዘናዊ አንግልን አይተናል። ማዕዘናዊ አንግል ከ90 ነው። ከ90 እስከ 180 ያለው ዝርጥ አንግል የምንለው ነው። ዝርጥ አንግል ቅድም ሹል አንግል እንደዚህ ያሳይተናል። ማዕዘናዊ አንግል እንደዚህ አድርገን ቀጥ አድርገናል። አንዱ ለሌላው ቀጥ የነክ መሆኑን ዝርጥ ደግሞ ከ90 ዲግሪ ዘርጋ ያለ ይሄ አንግል እዚህ ጋር የሚያሳየን ዝርጥ ነው። ይሄ የአንግል ልኬቱ ከ90 ዲግሪ የሚበልጥ ነገር ግን ከ180 ዲግሪ የሚያንስ ከሆነ የሚያንስ አንግል ነው። የአንግል ልኬቱ ዝርጥ አንግል ሲባል ከ90 ዲግሪ የሚበልጥ ነገር ግን ከ180 ዲግሪ የሚያንስ፣ ይህም ዝርጥ አንግል በእንደዚህ አይነት መልኩ እናስቀምጣለን። ይሄን ቴታ ብንለው ዘርጠጥ ያለ ነው። ይሄ ቴታ በማና በማ ይገኛል? በ180 ዲግሪና በ90 ዲግሪ መካከል የሚገኝ ነው። ምሳሌዎችን መውሰድ ይቻላል። በ90 እና በ180 90ን አያጠቃልልም፣ 180ን አያጠቃልልም። ነገር ግን በመካከላቸው የሚገኝ አንግል ልኬት ነው። ለምሳሌ 92 ዲግሪ፣ 101 ዲግሪ፣ 150 ዲግሪ፣ 179 ዲግሪ በነጥብ ማስቀመጥ ይቻላል ወዘተ። እነኚህን የመሳሰሉ አንግሎች በ90 እና በ180 ዲግሪ መካከል የሚገኙ አንግል ልኬት ያላቸው ዝርጥ አንግል በመባል ይጠራሉ። በአራተኛው ደረጃ የምናገኘው ደግሞ ዝርግ አንግል ነው። ዝርግ አንግል ስሙ እንደሚያስረዳው ዝርግ የሆነ፣ ለምሳሌ ይሄ የስማርት ቦርዱ መጻፊያ እስክሪብቶ ብናየው ዝርግ ነው። በቤታችሁ ያለ ጠረጴዛ፣ ቁም ሳጥን፣ ዴስካችሁ ፍላት የሆነ ዝርግ የሆነ ወለል ልኬቱ 180 ዲግሪ ነው። ስለዚህ ዝርግ አንግል ልኬቱ 180 ዲግሪ የሆነ አንግል ነው። 180 ዲግሪ የሆነ ልኬቱ አንግል ነው። ይሄም ዝርግ አንግልን ስናየው ቀጥታ መስመር አለ። ይሄ የአንግል ልኬቱ 180 ዲግሪ ነው። ስለዚህ ቴታ 180 ዲግሪ ይሆናል። አሁን የሰጠናቸው ምሳሌዎች ለዚህ ጥሩ ምሳሌ ይሆናሉ ማለት ነው። ማንኛውም ዝርግ የሆነ ወለል 180 ዲግሪ ይለካልናል ማለት ነው። በመጨረሻ ከዝርግ አንግል ጥምዝ አንግል ነው። ጥምዝ አንግል ማለት ልኬቱ በ180 እና በ180 ዲግሪ እና በ360 ዲግሪ መካከል የሚገኝ ነው።
ዲግሪ መካከል የሚገኝ አንግል ነው በሁለቱ መካከል ይህ ማለት ከ180 ዲግሪ የበለጠ ነገር ግን ከ360 ዲግሪ ያነሰ አንግል ይዘት ያለው ማለት ይሄ ማለት ቅድም ምን አሳይተናል ለመከለስ ያክል ይሄ ሹል አንግል ነው ይሄ ማዕዘናዊ አንግል ቀጥ አድርገን ይሄ ዝርጥ ነው ይሄ ዝርግ ነው እንደገና ስንመለስ ይሄ ሹል ሆኖ ከሹሉ ውጪ ያለው ይሄኛው የውጨኛው ክፍል ይሄ ሹል ከሆነ ከሹሉ ውጪ ያለው ጥምዝ አንግል በመባል ይጠራል እዚህ ላይ እናያለን ይሄ ጥምዝ አንግል ማለት የውጨኛው ክፍል ነው ይሄ ሹል ነው ይሄኛው ሹል አንግል ቴታ ብንለው ይሄ ቴታ አንግል ቴታ በ360 ዲግሪ እና በ180 ዲግሪ መካከል ነው 180 ዲግሪም ያልሆነ 360ም ያልሆነ ነገር ግን በመካከላቸው የሚገኝ የአንግል መጠን ነው ለምሳሌ 185 ዲግሪ 210 ዲግሪ 300 ዲግሪ 359 ዲግሪ የመሳሰሉት እነኚህ በ180 ዲግሪ እና በ360 ዲግሪ መካከል የሚገኙ አንግሎች ጥምዝ አንግል በመባል ይጠራል ማለት ነው እነኚህን ግልጽ ለማድረግ እስኪ ጥያቄዎችን እንስራ የሚከተሉትን የአንግል ልኬቶች ሹል ማዕዘናዊ ዝርጥ ዝርግ እና ጥምዝ በማለት መድቧቸው 148 ዲግሪ 27 ዲግሪ 310 ዲግሪ 210 ዲግሪ 90 ዲግሪ 180 ዲግሪ እነኚህን አንግሎች የአንግል ልኬቶች ናቸው እዚህ ጋር የተሰጡ ወደ 6 አንግሎች አለ በመጠናቸው ባየናቸው መሰረት ተመድባላችሁ ለነኚህ 2 ደቂቃ ሰጥቻቸዋለሁ በ2 ደቂቃ ውስጥ ተመልሰን በመገናኘት እንሰራለን ማለት ነው
እሺ ተማሪዎች ከላይ በተማርነው መሰረት የቀላል ጥያቄዎች ናቸው። በሰራነው መሰረት አንግሎችን በአንግል ልኬቶች መሰረት እንደመደባችሁ ተስፋ አደርጋለሁ። አሁን ደግሞ አብረን የምንሰራበት ጊዜ ስለሆነ አብረን እንሞክራቸዋለን ማለት ነው። የመጀመሪያው ላይ እንመልከት። 148 ዲግሪ ይላል። 148 ዲግሪ በ90 እና በ180 መካከል የሚገኝ ነው። ስለዚህ 100 መፍትሄ 148 ዲግሪ ዝርጥ አንግል ነው። ምክንያቱም በ90 ዲግሪ እና በ180 ዲግሪ መካከል ስለሚገኝ ማለት ነው። የሚቀጥለው ስናየው ደግሞ 27 ዲግሪ ነው። 27 ዲግሪ ራሱ ዲግሪው ከ90 በታች ስለሆነ ይሄ ደግሞ ሹል አንግል ነው። አንግል ይሆናል ማለት ነው። ይሄ ማለት በ0 ዲግሪ እና በ90 ዲግሪ ወይንም ከ90 ዲግሪ ያነሰ በሙሉ ሹል አንግል ስለሆነ ማለት ነው። በሚቀጥለው ላይ 310 ዲግሪ ስናይ ደግሞ 310 ዲግሪን በምንመለከትበት ጊዜ 300 ጥምዝ አንግል ነው። ጥምዝ አንግል ሊሆን የቻለበት ጥምዝ አንግል ማለት በ100 እስከ 180 ከፍ ያለ የበለጠ ነገር ግን ከ360 ዲግሪ ያነሰ ስለሆነ ጥምዝ አንግል ነው። ይሄም ከ180 ዲግሪ እስከ 360 ዲግሪ የሚገኙት በሙሉ በጥምዝ ውስጥ ስለሚካተቱልን ማለት ነው። ሌላው ደግሞ 210 አሁንም በተመሳሳይ በጥምዝ ውስጥ 210ም በጥምዝ ውስጥ የሚገኝ ነው። ጥምዝ አንግል ነው። 210 ከ180 ከፍ ያለ ነገር ግን ከ360 ዲግሪ ደግሞ ዝቅ ያለ አንግል ነው። በመጨረሻ ሁለቱን የምናያቸው ደግሞ 90 ዲግሪ ነው። 90 ዲግሪ እንደምናየው ማዕዘናዊ አንግል ነው። 180 ዲግሪ ደግሞ ዝርግ አንግል ነው። ስለዚህ በዚህ መሰረት እነኚህን አንግሎች እንመድባቸዋለን ማለት ነው። በተጨማሪም አንድ የሚቀረን ርዕስ አለ። እሱን እንመለከታለን ማለት ነው። እነሱ ይሄ ርዕስ ቀጤ አሟይ እና ዝርግ አሟይ አንግሎች ቀጤ አሟይና ዝርግ አሟይ አንግሎች ናቸው። ከኔ ጋር እንደሆናችሁ ተስፋ አደርጋለሁ። ስለዚህ አብረን እንመለከታለን። ቀጤ አሟይ አንግሎች ምን ማለት ነው? በባለፈው ክፍለ ጊዜ ቀጤ አሟይ መስመሮችን አይተናል፣ ወይንም ቀጤ ነክ መስመሮች የምንላቸው እነኚህ መስመሮች ሁለት መስመሮች በሚቆራረጡበት ጊዜ ወይም በአንድ ነጥብ ላይ በሚገናኙበት ጊዜ 90 ዲግሪ እንደሚሰሩ እናውቃለን። ሌላው ደግሞ ሁለተኛው ላይ ስንመጣ ደግሞ ዝርግ አንግልን እናውቃለን። ዝርግ አንግል ደግሞ 180። ስለዚህ የነኚህ የሁለቱ አንግሎች ሐሳብ ከነኛ ጋር ከቀጤ ነክ መስመሮች ጋር እና ከዝርግ መስመር ጋር የሚገናኝ ነው። ስለዚህ እንመልከት። ቀጤ አሟይ አንግል ማለት ቀጤ አሟይ አንግል ማለት የሁለት አንግሎች ድምር 90 ዲግሪ ከሆነ ነው። የሁለት አንግሎች ድምር 90 ዲግሪ ከሆነ ሁለቱ አንግሎች ቀጤ አሟይ አንግሎች በመባል ይጠራሉ። በግልጽ በሂሳባዊ አገላለጽ ስናየው ሁለት ቀጤ ነክ መስመሮች አለ። አንዱ ለሌላው ቀጤ ነክ ነው፣ ቋሚ ነው። ስለዚህ እነኚህ አንድ መስመር አላቸው። አልፋና ቤታ እንበላቸው። እነኚህን አንግሎች አልፋ ሲደመር ቤታ ተደምረው ስንት ዲግሪ ይሰጣሉ? 90 ዲግሪ። ስለዚህ አልፋ እና ቤታ ቀጤ አሟይ አንግሎች ናቸው ይባላሉ። አንግሎች ይባላሉ። ይህም የሚባሉበት ምክንያት አልፋና ቤታ ሲደመሩ
90 ዲግሪ ወይንም ማዕዘናዊ አንግል ስለሚሰሩ የሁለቱ ድምር ስለሆነ እስኪ ምሳሌ የ48 ዲግሪ ቀጤ አሟይ አንግል ስንት ይሆናል? የ48 ዲግሪ ቀጤ አሟይ አንግል ስንት ይሆናል? ይህ ማለት ደግሞ አገላለጹ ለ48 ዲግሪ ቀጤ አሟይ እንዲሰራ ወይንም ሊሰራ የሚችለው አንግል ማን ነው? ስንት ነው ነው። ስለዚህ ይሄንን ግልጽ ለማድረግ 48 ዲግሪ ያለን ይሄንን ቤታ ብንለው ሁለቱ ቀጤ አሟይ ናቸው ብለናል። ስለዚህ የሁለቱ ድምር የቤታና የ48 ዲግሪ ድምር 90 ዲግሪ ስለሚሆን ቤታ ሲደመር 48 ዲግሪ እኩል ይሆናል 90 ዲግሪ ይሆናል ማለት ነው። ምክንያቱም ቤታ ከ48 ዲግሪ ጋር ቀጤ አሟይ ስለሆነ፣ ስለዚህ ቤታን ለማግኘት ከ90 ላይ 48 ዲግሪ እንቀንሳለን ማለት ነው። በመጨረሻም ቤታ ኢኳልስ ቱ ከ90 ላይ 90 ሲቀነስ 48 ዲግሪዎችን በማቀናነስ ይሄ በቀላሉ ከ90 ላይ በመቀነስ ነው። ከ0 8 አይችልም። ከ10 8 2 ይመጣል። ይሄ አንድ ስላበደረ 8 ሆናል። ከ8 4 42 ዲግሪ ይመጣል። ይህ ማለት ስለዚህ የ48 ዲግሪ ቀጤ አሟይ 42 ዲግሪ ይሆናል። ወይንም በሌላ አገላለጽ 48 ዲግሪ እና 42 ዲግሪ ቀጤ አሟይ አንግሎች ናቸው ማለት ነው። ብዙ ቀጤ አሟይ አንግሎች መጥራት ይቻላል። ለ30 ዲግሪ 60 ዲግሪን መጥራት ይቻላል። ለ50 ዲግሪ 40 ዲግሪን መጥራት ይቻላል። ለ90 ዲግሪ 0 ዲግሪን መጥራት ይቻላል። በተጨማሪ ለ1 ዲግሪ 89 ዲግሪ መጥራት ይቻላል። እነኚህ ቀጤ አሟይ ናቸው፣ ምክንያቱም ተደምረው 90 ዲግሪ ስለሚሰጡ ማለት ነው። በተጨማሪ ሁለተኛው ርዕሳችን ላይ እዚሁ ላይ ዝርግ አሟይ አንግሎች ናቸው። ዝርግ አሟይ አንግሎች ዝርግ አሟይ አንግሎች ስንል ሐሳቡ ከዝርግ አንግል ጋር የሚገናኝ ነው። ዝርግ አሟይ ስንል የሁለት አንግሎች ድምር 180 ዲግሪ ከሆነ ነው። የሁለት አንግሎች ድምር 180 ዲግሪ ከሆነ ሁለቱ አንግል ዝርግ አሟይ አንግሎች አንዱ ለሌላው ዝርግ ነው ማለት ነው። ስለዚህ ይሄንን በንድፍ ደረጃ ስንገልጸው እዚህ እንጨራራለን። ይሄን አልፋ እንበለው፣ ይሄኛውን ቤታ እንበለው። ስለዚህ አልፋ እና ቤታ እርስ በርስ ዝርግ አሟይ አንግል ስለሆኑ ተደምረው 180 ዲግሪ ይሰጣል። ይህ ማለት አልፋ እና ቤታ ዝርግ አሟይ አንግሎች ናቸው ማለት ነው። አንግሎች ናቸው። ምሳሌ እንመለከታለን። ለምሳሌ የ60 ዲግሪ ዝርግ አሟይ አንግል ስንት ነው? የ60 ዲግሪ ዝርግ አሟይ አንግል ስንት ነው? ያ ማለት ለ60 ዲግሪ ዝርግ የሚሰራልን አንግል ለ60 ዲግሪ 60 ዲግሪ ያለን ይሄንን ቴታ እንበለው። ስለዚህ ሁለቱ ተደምረው ዝርግ አሟይ ማለት የሁለት አንግሎች ድምር 180 ስለሆነ ቴታ ሲደመር 60 ዲግሪ እኩል ይሆናል 180 ዲግሪ ስለሆነ ቴታና 60 ዲግሪ ዝርግ አሟይ ናቸው።
ስለዚህ ቴታን ለማግኘት ከ180 ላይ 60 ዲግሪን እንቀንሳለን ማለት ነው። ቁልቁል በመቀነስ ከ180 ላይ 60 ስንቀንስ 120 ዲግሪ ይመጣልናል። ይህ ማለት ስለዚህ 160 ዲግሪ እና 120 ዲግሪ ዝርግ አሟይ አንግሎች ናቸው። ማለት ነው። ይህም ደግሞ የሚገልጸው የሁለቱ አንግሎች ድምር 180 ስለሆነ ከነኚህ ውጭ ብዙ አንግሎችን ዝርጋሟይ መግለጽ ይቻላል። ለምሳሌ 60ን ከ120 ጋር ዝርጋሟይ እንዳለን 10ን ከ170 ጋር 0ን ከ180 ጋር 20ን ከ160 ጋር 5ን ከ175 ጋር እያልን ዝርጋሟይ አንግሎች እንገልጻለን ማለት ነው። አሁን ደግሞ በመጨረሻ የምንሰራው ሁለት ጥያቄዎች እንሰራለን ማለት ነው። አብራችሁኝ ሁኑ። የ30 ዲግሪ ዝርግ አሟይ እና ቀጥ አሟይ አንግሎች ፈልጉ። አልፋ እኩል ይሆናል ቤታ ሲደመር 10 ዲግሪ ቢሆን አልፋና ቤታ ቀጤነክ ወይ ቀጤማይ አንግሎች ቢሆኑ የአልፋ እና ቤታ ዋጋ ፈልጉ። እሺ ተማሪዎች አሁን በተሰጡት ሁለት ጥያቄ ላይ የመጀመሪያውን ጥያቄ አብረን እንሰራለን። ሁለተኛውን ጥያቄ ደግሞ ወደ ቤታችሁ ወስዳችሁ እናንተ ትሞክራላችሁ ማለት ነው። የ30 ዲግሪ ዝርጋሟይና ቀጣያሟይ አንግሎችን ፈልጉ ነው የሚለው። የ30 ዲግሪ ዝርጋሟይና ቀጣያሟይ አንግሎችን እንዴት ማግኘት እንዳለብን ቅድም ከተማርነው ዝርጋሟይና ቀጣያሟይ የሂሳብ አሰራር ጋር በማገናኘት አብረን እንሰራለን ማለት ነው። ጥሩ አድርጋችሁ እንደሞከራችሁ ተስፋ አደርጋለሁ። አሁን ከኔ ጋር ሁኑ። መፍትሄ የ30 ዲግሪ የተሰጠ ለአንደኛው የተሰጠ ቴታ 30 ዲግሪ ተሰጥቶናል። ለ30 ዲግሪ ዝርጋሟይና ቀጣያሟይ ነው የተባልነው። ስለዚህ የመጀመሪያው ዝርጋሟይ ስንፈልግ ስለዚህ ለ30 ዲግሪ ዝርጋሟይ የምንፈልገው አንግል ተደምሮ 180 የሚሰጥ ማለት ነው። እኛ ቴታ ሰተናል፣ ለ30 ቴታ ሰተናል። የምንፈልገው ሌላ አንግል ቤታ የሚባልን ለ30 ዝርግ የሚሆን ነገር ግን ቴታና ቤታ ዝርጋሟይ ናቸው። ይህ ማለት ሁለቱ ተደምረው 180 ናቸው ማለት ነው። ቴታና ሁለቱ አንግሎች የሁለቱ አንግሎች ድምር 180 ዲግሪ ነው ማለት ነው። ይሄ በግልጽ የተሰጠን ሐሳብ ነው ማለት ነው። ስለዚህ 30 ዲግሪ ሲደመር ቤታ እኩል ይሆናል 180 ዲግሪ። 180 ያልንበት ሁለቱ አንግሎች ተደምረው 180 ዝርጋሟይ አንግሎች ስለሆኑ ስለዚህ ቤታ ማለት ከ180 ዲግሪ ላይ 30 ዲግሪ እንቀንሳለን። በምንቀንስበት ጊዜ ቤታ እኩል ይሆናል 150 ዲግሪ ይመጣል ማለት ነው። ይህ ማለት 150 ዲግሪ የ30 ዲግሪ ዝርጋሟይ ነው። 30 ዲግሪ የ150 ዲግሪ ዝርጋሟይ ነው ማለት ነው። ወደሚቀጥለው ስንመጣ የሁለቱ አንግሎች ድምር 90 ነው።
ነው። ይህ ማለት ሁለቱ ቀጤ አሟይ ናቸው ማለት ነው። አንግሎች ናቸው። ሁለቱ አንግሎች ቀጤ አሟይ ናቸው ማለት ተደምረው 90 ዲግሪ ይሰጣሉ ማለት ነው። ስለዚህ 30 ሲደመር አንደኛውን አንግል ቴታ ብየዋለሁ እኩል ይሆናል 180 90 ዲግሪ 90 ዲግሪ ነው። ስለዚህ ቴታ ማለት ከ90 ላይ 30 ዲግሪ እንቀንሳለን። ቴታ ስንት ይመጣል? 60 ዲግሪ። 60 ዲግሪ የ30 ዲግሪ ቀጤ አሟይ አንግል ነው። 30 ዲግሪ የ60 ዲግሪ ቀጤ አሟይ ነው። ምክንያቱም ተደምረው 90 ዲግሪ ስለሚመጡ። በጣም ጥሩ ተማሪዎች፣ የዛሬው ርዕሳችን ይሄን ይመስላል። በዛሬው ርዕሳችን ምን እንደተማርን ታስታውሳላችሁ? አሪፍ። በዛሬው ርዕሳችን በዋናነት የተማርነው የአንግሎችና ልኬታቸው የሚል ነበር። አንግሎችና ልኬታቸው። አንግል ማለት ሁለት ጨረሮች ወይንም ውስን ቀጥታ መስመሮች አንድ የጋራ መነሻ ነጥብ ሲኖራቸው የሚመሰረት የጂኦሜትሪ ምስል ነው። ይሄ ሁለት ጨረሮች ወይም ውስን ቀጥታ መስመር የምንላቸው በሚገናኙበት ጊዜ የሚገናኙባት ቦታ ወይም ነጥብ መለያ ወይንም ነቁጥ በመባል ይጠራል። አንግሎች በጎናቸው ርዝመት ሊለኩ ይችላሉ። በተጨማሪም አንግሎችን ልንለካባቸው የምንችለው የጂኦሜትሪ መሳሪያ ፕሮትራክተር በመባል ይጠራል። ፕሮትራክተር የአንግል ልኬቱ ከ0 እስከ 180 የሚለካልን ነው። በተጨማሪም የግማሽ ክብ ቅርጽ ያለው ነው። በሁለተኛ ደረጃ አንግሎችና ልኬታቸው የሚል ርዕስ አይተናል። አንግሎችና ልኬታቸው የሚለውን ርዕስ ላይ ያየናቸው በዋናነት አንግሎች ከ0 እስከ 360 ያሉትን ተከፋፍለው የመጀመሪያው ሹል አንግል የሚባል ነው። ሹል አንግል ከ0 የሚበልጥ ነገር ግን ከ90 የሚያንስ የአንግል ልኬት ያለው ነው። ይሄን ቅርጽ ያሳየኋችሁ። ሁለተኛው ማዕዘናዊ አንግል ነው። ማዕዘናዊ አንግል የምንለው አንዱ ለሌላው ቀጥ የነክ በሆኑ መስመሮች አማካኝነት ወይንም የካሬና የሬክታንግል መጋጠሚያ ላይ የሚፈጠር አንግል ነው። ዲግሪውም 90 ዲግሪ ነው። ሁለተኛው ሶስተኛ ደረጃ ዝርጥ አንግል ነው። ዝርጥ ከማዕዘናዊ ዘርጠጥ ዘርጋ ያለ አንግል ነው። ይህ አንግል ከ90 ከፍ ያለ ነገር ግን ከ90 ከፍ ያለ ነገር ግን ከ180 ዝቅ ያለ አንግል ወይንም በ90 እና በ180 መካከል የሚገኝ የአንግል ልኬት ነው። በአራተኛ ደረጃ ዝርግ ነው። ስሙ እንደሚያሳየው እርሳሶች፣ ላጲሶች፣ ጠረጴዛ፣ ማንኛውም ዝርግ ወለል፣ ይሄ ዘመናዊ ስማርት ቦርዱ ማንኛውም ነገር ዝርግ ነገር የሚያሳየው 180 ዲግሪ ነው። ይህ አንግል ዝርግ አንግል ይባላል። በመጨረሻ ላይ ያለው ደግሞ ጥምዝ አንግል ይባላል። ጥምዝ አንግል አንግል ልኬቱ ከ180 የሚበልጥ ነገር ግን ከ360 የሚያንስ አንግል ያለ ነው። የሹል አንግል በተቃራኒ ጎን የሚገኝ ነው። በመጨረሻ ላይ ያሉት ሁለትን አንግሎች በመደመር የምናገኘው ቀጥ አሟይ አንግሎችና ዝርግ አሟይ አንግሎች ናቸው። ቀጥ አሟይ አንግሎች የምንላቸው ሁለት አንግሎች ተደምረው 90 ዲግሪ አልፋ ሲደመር ቤታ ሀ ወይንም ልኬት አንግል ሀ ከልኬት አንግል ለጋ ተደምረው 90 ዲግሪ የሚሰጡን ከሆነ ነው። ዝርግ አሟይ የምንላቸው ደግሞ ሁለት አንግሎች በዝርግ ወለል ላይ ወይንም ገጽ ላይ ተቀምጠው አንዱ ለሌላው ዝርግ አሟይ ወይንም ተደምረው 180 ዲግሪ የሚሰጡን ናቸው ማለት ነው። የዛሬው የሂሳብ ክፍለ ጊዜያችን ይሄን ይመስላል። በሚቀጥለው ክፍለ ጊዜ እስክንገናኝ ሰላም ሁኑ።